የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ዳሰሳ። ሰላም ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ መረጃዎቹና ፕሮፋይል ነክ በሆኑ ጉዳዮች ወደ እናንተ እየደረሰ ነው። አሁን የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመንን የመጀመሪያ ሰሞን ዳሰሳ እናካሄዳለን። አብሮነታችሁ የለየም። የዓለማችን ባለብዙ ተመልካቹ የእንግሊዝ ፕሪሚየር ሊግ የቀጣይ የውድድር ዘመን የጨዋታ መርሃ ግብሩን አሳውቋል። በውድድርና እረፍት ላይ ሆነው ቀጣዩን የውድድር ዘመን ለማሳመር ድክመታቸውን ማረሚያ መላ እየፈለጉ ያሉ ክለቦችም ተጋጣሚዎቻቸውን ለይተዋል። ይህም ዝግጅታቸውን አይነትና መጠን እንዲወስኑ ያግዛቸዋል። እንደ አርሰናልና ማንቸስተር ዩናይትድ ያሉ ክለቦች የአዲስ የውድድር ዘመን ጅማሬያቸው ከግዙፉ ተጋጣሚዎቻቸው ጋር አገናኝቶ መነጋገሪያ አድርጓቸዋል። አርሰናል ሻምፒዮን እንዲሆን በተጠበቀበት ያለፈው የውድድር ዘመን ለሶስተኛ ተከታታይ ዓመት በሊጉ ሁለተኛ ደረጃን ይዞ ያጠናቀቀው የሚካኤል አርቴታ አርሰናል አዲሱን የውድድር ዘመን ወደ ኦልድ ትራፎርድ በመጓዝ ይጀምራል። በክረምቱ የዝውውር መስኮት አንድም ተጫዋች አስፈረምኩ የሚል ዜና ያላወጣው አርሰናል ደጋፊውን ካሰባሰበው የዝውውር እንቅስቃሴ ድክመቱ ባሻገር የ2025-26 ውድድር ዘመን ከጅምሩ ከፈተናዎች ጋር ነው። የ13 ጊዜ የሊግ አሸናፊው አርሰናል የመጀመሪያው ጨዋታውን ከማንቸስተር ዩናይትድ ጋር የሚያደርግ ሲሆን በውድድር ዓመቱ በሜዳው የመጀመሪያው ጨዋታውን በኤሚሬትስ ስታዲየም አዲስ አዳጊውን ሊድስ ዩናይትድን ያስተናግዳል። ለሶስተኛው ሳምንት መርሃ ግብር ወደ አንፊልድ ተጉዞ ከሻምፒዮኑ ሊቨርፑል ጋር ትልቅ ጨዋታ ያከናውናል። በአራተኛና አምስተኛ ሳምንት ኖቲንግሃም ፎረስት እና ማንቸስተር ሲቲን የሚካኤል አርቴታው ቡድን ከዋንጫ ማምጣት ግዴታ ጋር የሚጀምረው የውድድር ዘመን ሲሆን እነዚህም ፈተናዎቹን ሊያከብዱበት የሚችሉ ጨዋታዎች መሆናቸው ተመላክቷል። ማንቸስተር ዩናይትድ የ2024-25 የውድድር ዘመን በክለቡ የፕሪሚየር ሊግ ተሳትፎ ታሪክ እጅግ አስከፊው ነበርና ለቀጣዩ እጅግ ተጠናክሮ መቅረብ የሩበን አሞሪም እና የክለቡ ኃላፊዎች ቀዳሚ ተግባር ነው። ማቴዎስ ኩኛህን ከወልቭስ አስፈርሞ ሌሎች ዝውውሮችን ለመጨረስ የሂሳብ መዝገቡን ማስተካከያ መላ እየፈለገ ያለው ዩናይትድ በኦልድ ትራፎርድ አርሰናልን በማስተናገድ የውድድር ዘመኑን የሚከፍት ሲሆን ከዚያም ወደ ክራቨን ኮቴጅ አቅንቶ ፉላምን ከገጠመ በኋላ በሜዳው በርንሌይን ይጋብዛል። በማንቸስተር ደርቢ ወደ ኢታድ በማቅናት ማንቸስተር ሲቲን ከሚገጥምበት የአራተኛ ሳምንት መርሃ ግብር መልስ በሜዳው ከቼልሲ ጋር የሚያደርጋቸው ጨዋታዎች የሩበን አሞሪምን ጅምር ቢያንስ ወረቀት ላይ ከሌሎቹ የከፋ እንዲመስል ያደርጉታል። ሊቨርፑል ከሻምፒዮን ደስታቸው መልስ አስደናቂ ዝውውሮችን እየፈጸሙ በሌላ ከፍታ እየመጡ ያሉት ቆያዮቹ ሚሎሽ ኬርኬዝን ከወሰዱበት ቦርንማውዝ ጋር በሚያደርጉት ጨዋታ አዲሱን የውድድር ዘመን ይከፍታሉ። ኒውካስል ዩናይትድ የመርሲሳይዱን ክለብ የውድድር ዓመቱ የመጀመሪያ እውነተኛ ፈተና ሲሆን ሁለተኛ ሳምንት ላይ በሜዳቸው ይጠብቃቸዋል። በሶስተኛ ሳምንት መርሃ ግብር ያለፈው የውድድር ዘመን ተከታያቸው አርሰናልን የሚገጥሙበት ጨዋታ የአርነ ስሎትን ቡድን መልክ የማሳየት አቅም አለው ተብሏል። በአራተኛው ሳምንት ደግሞ በአንጻራዊነት ቀለል ባለ መርሃ ግብር ከበርንሌይ ጋር ከተጫወተ በኋላ በመርሲሳይድ ደርቢ ብርቱ ፉክክር የሚያደርግበትን ጨዋታ ከሜዳው ውጭ ያደርጋል ከኤቨርተን ጋር። ማንቸስተር ሲቲን እናያለን። ማንቸስተር ሲቲ ከውጤት አንጻር ዥንጉርጉር መልክ ካለው የውድድር ዘመን በኋላ በዝውውር መስኮቱ በንቃት በመሳተፍ ራሱን እያጠናከረ ያለው ማንቸስተር ሲቲ የ2025-26 ተጋጣሚዎቹን ያወቀው በዓለም ክለቦች ዋንጫ ተሳትፎ ላይ ሆኖ ነው። ያለበቂ እረፍትና ዝግጅት በአዲሱ የውድድር ዘመን በመክፈቻው መርሃ ግብር ወልቭስን የሚገጥም ሲሆን ቶተንሃም፣ ብራይተን፣ ማንቸስተር ዩናይትድ እና አርሰናል በመጀመሪያዎቹ 5 ሳምንታት የሚገጥማቸው ቡድኖች ናቸው። ቼልሲ ሎስ አንጀለስ ኤፍሲን በማሸነፍ የዓለም ክለቦች ዋንጫ ጅምሩን ያሳመረው የኤንዞ ማሬስካው ቡድን ከአሜሪካ ሲመለስ ወደ ሊግ ሻምፒዮንነት መንበር የመጠጋት ዓላማ እንደሚኖረው ይጠበቃል። በመጀመሪያዎቹ ሳምንታት ከአራት የለንደን ክለቦች ጋር በመጫወት የ2025-26 ውድድር ዘመንን የሚጀምሩት ሰማያዊዎቹ በግዝፈት ምድብ እኩዮቻቸው ከሆኑት ክለቦች አንጻር ቀለል ያለ ተጋጣሚዎች ያገኙ ይመስላል። ከክሪስታል ፓላስ፣ ዌስትሃም ዩናይትድ፣ ፉላም እና ብሬንትፎርድ ጋር የሚጫወተው ቼልሲ አምስተኛው ሳምንት ላይ ከሜዳው ውጪ ማንቸስተር ዩናይትድን ይገጥማል። በተለይም በዓለም ክለቦች ዋንጫ ምክንያት በቂ የማገገሚያ እረፍት አለማግኘትና በዝውውሮች ውስጥ የሚኖራቸው ተሳትፎ የምዕራብ ለንደኑ ክለብና የጣሊያኒው አሰልጣኝ ፈተናዎች ይመስላሉ።
ተመልካቾች አሁን ደግሞ በነሐሴ ወር የሚካሄደውን የመክፈቻ ጨዋታ የአርሰናልና የማንቸስተር ዩናይትድን ጉዳይ እንዳስሳለን። አብሮነታቸው አይለየን። የ2011-12 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ሶስተኛ ሳምንት መርሃ ግብር ማንቸስተር ዩናይትድን ከአርሰናል እንዳገናኘ በመክፈቻውም ጨዋታ እንደተካሄደ ትውስታ ነው። ይህንን ቀን የአርሰናል ደጋፊዎች ፈጽሞ ሊያስታውሱት የማይፈልጉትና አርሰን ቬንገር በድንጋጤ ወደ ገበያ የወጡበት ነው። ኢኮኖሚስቱ ሰው በአርሰናል የነበራቸው የ2 ዓመት ቆይታ ምናልባትም ደካማ የሚባለው ስብስብ በዚያ የውድድር ዘመን ዩናይትድን የገጠሙት ሳይሆን አይቀርም። ፈረንሳዊ አሰልጣኝ በወርሃ ነሐሴ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ በቅጣትና በጉዳት እንዲሁም ከክለቡ የለቀቁትን እንደ ሴስክ ፋብሪጋስ እና ሳሚር ናስሪ አይነት ወሳኝ ተጫዋቾችን ሳይተኩ ለከባዱ ፍልሚያ መዘጋጀታቸው ዋጋ የከፈሉበት ነው። ወሽኒ ሼዝኒ፣ ጆዋን ዡሩ፣ ካርል ጃንኪሰን፣ ሎረን ኮሽሌኒ፣ አርማድ ትራውሬ፣ አሮን ራምሴ፣ ፍራንሲስ ኮክላን፣ ቶማስ ሮዘስኪ፣ ቴዎ ዋልኮት፣ ሮበን ቫን ፐርሲ እንዲሁም አንድሬ አርሻቪን አሰልጣኙ በቋሚነት የተጠቀሟቸው ጨዋታዎች ናቸው። በዛ ግጥሚያ አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን ደግሞ አዲስ ፈራሚዎቹን ዴቪድ ዲያን፣ አሽሊ ያንግን እንዲሁም ፊል ጆንስን ጨምሮ ዋይን ሩኒ፣ ፓትሪክ ኤቭራ፣ ዳኒ ዌልቤክ፣ ክሪስ ስሞሊንግ፣ ጆን ኢቫንስ፣ ናኒ፣ ቶም ክሌቨርሊ እና ሊዩስ አንደርሰንን በቋሚነት ተጠቅመዋል። በ2000ዎቹ መጀመሪያ በነበራቸው ከዋክብት ከመልበሻ ክፍል እስከ ሜዳ ከተፎካካሪነት ከፍ ባለ ስሜት ለዓመታት የዘለቁት ቡድኖች በ2011 ነሐሴ ወር በሶስተኛ ሳምንት ኦልድ ትራፎርድ ላይ ጨዋታቸውን ማድረግ ጀመሩ። 75,000 ተመልካች በታደሙበት የኦልድ ትራፎርድ ጨዋታ ዩናይትድ 8 አርሰናል 2 በሆነ ሰፊ ውጤት ማንቸስተር ዩናይትድ አሸነፈ። ዋይን ሩኒ ሃትሪክ በሰራበት ጨዋታ አሽሊ ያንግ 2 ግቦችን አስቆጥሯል። ዳኒ ዌልቤክ፣ ሊዩስ ናኒ እና ፓርክ ጄሱን ቀሪዎችን ግቦች ከመረብ ያሳረፉ ናቸው። በሰሜን ለንደኑ ክለብ በኩል ካርል ጃንኪንሰን 77ኛው ደቂቃ ላይ በቀይ ካርድ ከሜዳ በወጣበት ጨዋታ ሮበን ቫን ፐርሲ እና ቴዎ ዋልኮት 2 ትርጉም አልባ ግቦችን አስገኝተዋል። የመድፈኞቹ ተከላካዮች 90 ደቂቃ አንዳንድ ቀን ረዝሞባቸው የዋና ዳኛው ሃዋርድ ዌብን ፊሽካ ሲጠብቁ ባመሹበት ጨዋታ አንገታቸውን ደፍተው ከኦልድ ትራፎርድ ወጡ። አንዳች ትልቅ ማዕበል የወረደባቸው ቬንገር ከዚህ አስደንጋጭ ሽንፈት በኋላ ጊዜ ሳያባክኑ ወደ ገበያ በመውጣት የአሁኑ የአርሰናል አሰልጣኝ ሚካኤል አርቴታን፣ ፐር ሜርቴሳከርን፣ አንድሬ ሳንቶስን፣ ዮሲ ቤናዮን እንዲሁም ፓርክ ቹያንግን አስፈረሙ። ሁለቱ ቡድኖች ከ2 ወር በኋላ በሚጀምረው አዲስ የውድድር ዓመት ከረጅም ጊዜ በኋላ በነሐሴ ወር ተገናኝተዋል። ለዚያውም በመጀመሪያው ሳምንት እዚያው ኦልድ ትራፎርድ ላይ። በእርግጥ አሁን ላይ በዩናይትድ እና አርሰናል መካከል ያለው ልዩነት ለንጽጽር የሚቀርብ አይደለም። ቀያይ ሰይጣናቱ በሊጉ ለመቆየት በተጫወቱበት ዓመት አርሰናል 2ኛ ደረጃን ይዞ ሲያጠናቅቅ ባለፉት 10 ግንኙነታቸውም መድፈኞቹ ፍጹም ብልጫ አላቸው። ይሄኛውስ ነሐሴ ምን ያሳየን ይሆን? ወደ ተመልካቾች 2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን መርሃ ግብሮችን አስመልክቶ ያደረስናችሁ ዳሰሳ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁን ቆዩ። ሰላም።